ጤና ይስጥልን ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን እንደምን አላችሁ? ይህ የወንጌል አማኞች ድምጽ ነው። የዕለቱን መረጃዎች ይዘንላችሁ ቀርበናል። በቅድሚያ ማርስተ ዜና። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የአማኑኤል ህብረት ቤተክርስቲያን ህጋዊ ይዞታዋን በሚመለከት አስቸኳይ ማስተካከያ እንዲደረግ ጠየቀ። ላለፈው አንድ ዓመት ቅድመ ዝግጅት ሲደረግበት የቆየው ፕሮጀክት ዜሮ ይፋዊ መክፈቻ ፕሮግራም በቤዛ ኢንተርናሽናል ቤተክርስቲያን ተካሄደ። ከመረጃዎቹ ጋር ከእናንተ ጋር መቆየውን የአማኑኤል ሌብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአማኑኤል ህብረት ቤተክርስቲያን ህጋዊ ይዞታዋን በሚመለከት አስቸኳይ ማስተካከያ እንዲደረግ ጠየቀ። ባልደረባችን አና ንጉሴ ተጨማሪ አለው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ትላንትና ታህሳስ 15 ቀን 2018 ዓ.ም ባወጣው መግለጫ የአማኑኤል ህብረት ቤተክርስቲያን በካውንስሉ በህግ ተመዝግባ የምትንቀሳቀስና ለረጅም ዓመታት መንፈሳዊና ሁለንተናዊ ተግባራትን በአገር ውስጥና በመላው ዓለም ስታከናውን የቆየች ቤተ እምነት መሆኗን ጠቅሶ ቤተክርስቲያኒቷ እንደ ማንኛውም የሃይማኖት ተቋም ከአዲስ አበባ ከተማ አስተዳደር ለስርዓተ አምልኮ ማስፈጸሚያ የሚሆን ቦታ በቂርቆስ ክፍለ ከተማ ወረዳ 2 እንድትረከም በተወሰነላት መሰረት አስፈላጊውን ካሳ ከፍላ ያለ ቤቱን ማስረከብ የነበረበት የፌደራል ቤቶች ኮርፖሬሽን በልዩ ልዩ ምክንያት ተፈጻሚ ሳያደርግ መቆየቱን ያነሳል። ከዚህ በተጨማሪ አስፈላጊውን ክፍያ ያከናውና ላለችው የአማኑኤል ህብረት ቤተክርስቲያን ማስረከብ ሲገባው ይባስ ብሎ ቦታውን ለእስልምና እምነት ተከታዮች መስጠቱን በመስማቱ በካውንስሉ ውስጥ ከፍተኛ ቅሬታ እንደፈጠረ አስታውቋል። ይህ አይነቱ አሰራር በሃይማኖት ተቋማት መካከል ሊያስከትል የሚችለውን ግጭት ከግምት ውስጥ ያላስገባ በመሆኑ በአስቸኳይ እንዲታረም ሲል ካውንስሉ ጠይቋል። የተወሰደው ኢፍትሐዊ እርምጃ ሃይማኖትን ከሃይማኖት እንዲሁም በህዝብ መካከል ከሚፈጥረው ግጭት ባሻገር የፍትህ ስርዓቱን አደጋ ላይ የሚጥል በመሆኑ ጉዳዩ የሚመለከታቸው አካላትም ይህንን ተግባር እንድታስቆሙልን በአክብሮት እንጠይቃለንም ብለዋል። ላለፈው አንድ ዓመት ቅድመ ዝግጅት ሲደረግበት የቆየው ፕሮጀክት ዜሮ ይፋዊ መክፈቻ ፕሮግራም በቤዛ ኢንተርናሽናል ቤተክርስቲያን ተካሄደ። ባልደረባችን አዳነ ፋኖስ ተጨማሪ አለው። ሰላም ጤና ይስጥልን ክብራትና ክብራን የኢቫንጀሊካል ቲቪ ተመልካቾቻችን፣ ዛሬ እንግዲህ በታህሳስ 15 2018 ዓ.ም የምንገኘው በቤዛ ኢንተርናሽናል ቸርች ማምለኪያ አዳራሽ ውስጥ ነው። በዚህ ደግሞ የተገኘንበት ዋና ምክንያት ዜሮ ፕሮጀክት የህዝብ ክፍፍሎች ጥናት መግለጫና እንዲሁም ደግሞ የመርሃ ግብር ማስጀመሪያ ፕሮግራሙ በታላቅ ድምቀት ከጥቂት ደቂቃዎች በኋላ ይጀምራል ተብሎ ይጠበቃል። እንግዲህ የህዝብ ክፍፍሎች ጥናቱ የሚቀርብና እንዲሁም ደግሞ የተለያዩ ውይይቶች የሚደረግበት ሲሆን በተለይ ደግሞ በዛሬው ዕለት መርሃ ግብሩ በታላቅ ድምቀት ይጀምራል። እኛም ፕሮግራሙን እየተከታተልን ወደ እናንተ የምናደርስ ይሆናል። እናንተም ከፕሮግራሞቻችን ጋር አብራችሁ እንድትቆዩ እንጋብዛለን። መልካም ጊዜ። ፕሮጀክት ዜሮ በፈረንጆች 2030 በኢትዮጵያ በወንጌል ያልተደረሱ ህዝቦችን በወንጌል ተደርሶ ማየት የሚል ተልዕኮ አንግቦ እየሰራ ያለ ፕሮጀክት ነው። ታህሳስ 15 ቀን 2018 ዓ.ም በቤዛ ኢንተርናሽናል ቸርች ጉዞ ወደ ታላቁ ክንውን በሚል መሪ ቃል የፕሮጀክት ዜሮ የህዝብ ክፍሎች ጥናት ውጤት መግለጫና ይፋዊ የፕሮጀክቱ ማስጀመሪያ ፕሮግራም ተካሂዷል። ፕሮግራሙ በጸሎትና በመክፈቻ ንግግር የተጀመረ ሲሆን የመክፈቻ ጸሎትና ንግግሩን ያደረገው በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በምክትል ጠቅላይ ጸሐፊ ማዕረግ የመንፈሳዊ ዘርፍ እና የውጭ ግንኙነት ዘርፍ ኃላፊ ፓስተር ይልማ ዋቄ ነበሩ። በንግግራቸውም በፕሮግራሙ ላይ የተገኙትን ወገኖች እንኳን ደህና መጣችሁ ካሉ በኋላ መዝሙር 126 ቁጥር 3ን አንብበው ወንጌል ሲሰበክ ሰዎች ይድናሉ፣ ይህም በሰማይና በእግዚአብሔር ዘንድ ታላቅ ደስታ ነው ብለዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጻፊ ቄስ ደረጀ ጀንበሩ በበኩላቸው የተቀበልነውን የወንጌል ተልዕኮ ከሰው ሳይሆን ከእግዚአብሔር ስለሆነ በአግባብ በመያዝ የወንጌሉን ተልዕኮ በፍቅር ልብና በርህራሄ ማድረስ ይገባናል ያሉ ሲሆን እኛ የወንጌል አገልጋዮችም ራሳችንን ሳይሆን ኢየሱስ ክርስቶስን መግለጥና ማሳየት ይኖርብናል ብለዋል። ታሪክ የሚለውጥ ኢየሱስ፣ ከመንደር ያወጣን ኢየሱስ ይህን ተልዕኮ የሰጠን ኢየሱስ፣ እሱን ነው ማሳየት ያለ። ከዚያ ያለፈው ራስንም አንድ ቀን ያዋርዳልና ከዚያ ግን እኛ እኮ ሰማያዊ መልእክት የተሰጠን ሰዎች ከአንደበታችን የሚወጣው ነገር እኮ ሌላውን የሚፈውስ የሚያጽናና የሚያበረታታ መሆን አለበት። ከዚያ ያለፈ ሊሆን አይገባምና የእውነትን ቃል በቅንነት የሚናገር የእውነትን ቃሉ የእውነት ቃል እሱም የሚነገረው በቅንነት የእውነትን ቃል በቅንነት እንድናገር ጸጋውን ያብዛልን።
በፕሮግራሙ ላይ የዝማሬ አምልኮ በዘማሪ ታማኝ ሙሉነህ የቀረበ ሲሆን እግዚአብሔር ቃል መልእክት ዶክተር ማርቆስ ዘምደ ብርሃን ከዮሐንስ ወንጌል ምዕራፍ 10 ቁጥር 16 ያለውን የእግዚአብሔር ቃል በማንሳት ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱንም ደግሞ ላመጣ ይገባኛል፣ ድምጼን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛም አንድ የሚለውን ቃል መነሻ በማድረግ ኢየሱስ ክርስቶስ ከዚህ በረት ያልሆኑ ሌሎች በጎች አሉኝ ሲል እርግጠኛ ሆኖ ነው በማለት ተናግረዋል። በወንጌል ያልተደረሱ ሕዝቦች ዛሬ በዘመናችን ያሉትን በቋንቋ በሃይማኖታቸው በባህል እሴቶቻቸው እኛን የማይመስሉ በሩቅና በቅርብ ያሉ ሰዎችን ያካተተ ነው። ስለዚህ እኛም ዋነኛ ተቀዳሚ ስራችን ሊሆን የሚገባው ይህ የወንጌል ተልእኮ ነው ብለዋል። ስለዚህ ሲጀምር ምን ይለናል? ከዚህ በረት ያልሆኑ ሌሎች በጎች አሉኝ። በኮንፊደንስ ነው የሚናገረው። ምናልባት ይኖር እኮ ይሆናል ማን ያውቃል እያለ አይደለም የሚናገረው። ነገር ግን ከዚህ በረት ያልሆኑ በጎች አሉኝ። I assure you አሉኝ። በተጨማሪም ስለ ፕሮጀክት ዜሮ ራዕይና የዳታ ጥናት ውጤት በፓስተር ሽመልስ ደጀኔ መግለጫ የቀረበ ሲሆን ፕሮጀክት ዜሮ ተልእኮ ብቻ ሳይሆን ራዕይም ጭምር ነው በማለት ላለፉት 8 ወራት ከሰሩ ስራዎች መካከል ዋናዎቹን ጠቅሰዋል። በፈረንጆቹ 2030 ኢትዮጵያ በወንጌል ያልተደረሱ የህዝብ ክፍሎች የሌላት ሀገር ሆናም እናያለን ብለዋል። እንግዲህ በወንጌል ያልተደረሱ ህዝቦች ብለን ስንል በዓለማችን ውስጥ 17415 የሚሆኑ ህዝቦች እንዳሉ ይገመታል። አሁን ህዝቦች ብዬ እኔ ዲፋይን ባረኩት ወይም ደግሞ መረጃውን ባቀበልኳችሁ መሰረት የሆርን አፍሪካ ሚሽን ዳይሬክተር የሆኑት እህት ወለላ ያደታ በበኩላቸው ተሰብሳቢዎቹን እናንተ ባለአደራዎች ስለሆናችሁ በወንጌል አልተደረሱም የተባሉትን ለመድረስ ጥሪ ያላቸውን ሚስዮናውያንን ለመላክ እንድትዘጋጁና አስፈላጊውን ስራ ሁሉ ከፕሮጀክት ዜሮ ጽፈት ቤት ጋር አብራችሁ እንድትሰሩ ጥሪ እናደርግላችኋለንም ብለዋል። በእነዚህ ከ69 በማያንሱ የህዝብ ክፍሎች ውስጥ ተገብቶ በጣም ለወንጌል ተደራሽነት በወንጌል እነዚህን የህዝብ ክፍሎች ለመድረስ አስፈላጊ የሆኑ ዳታዎች ኮሌክት ተደርገዋል። እነሱ ደግሞ ተጠናክረዋል። ደግሞ ለእያንዳንዱ የህዝብ ክፍል ፕሮፋይል ተሰርቶለታል እና ያ ፕሮፋይል አሁን እዚህ ላይ አልተመለከተም። ፓስተር ሽመልስ ለማለት እንደሞከረው የህዝብ ክፍሎቹ ባሉበት ኤሪያ ባሉ አብያተ ክርስቲያናት ሄደን ቫሊዴት እናደርጋለን ይሄንን ዳታ እና ከናንተ የምንጠብቀው ተዘጋጅታችሁ እነዚህን የህዝብ ክፍሎች ለመድረስ እንድትነሱ የሚል ጥያቄ ወይንም ግብዣ ይዘን የመጣ ነው። በመጨረሻም ፕሮግራሙ ላይ ስለ ራዕዩ ቀጣይ አተገባበር ሂደት መልእክት የተላለፈ ሲሆን ስራዎቹንም በቀጣይነት ለመስራት ከተሳታፊዎች ጋር የመግባቢያ ቃል ኪዳን ተደርጎ ፕሮግራሙ ተጠናቋል። እንግዲህ ዛሬ ልዩ ቀን ነው። ምክንያቱም የዛሬ 1 ዓመት አካባቢ ነው ይሄ ራዕይ የጀመረው እና በጸሎት በማሰብ በማቀድ ነበር ተወሰነ ጊዜ ያሳለፍ ነው። ጥር 10 አካባቢ ነው እንደ ቡድን አቋቁመን ታስክ ፎርስ በዚህ ጉዳይ ላይ በመጸለይም በመምከርም ለራዩ ደግሞ ሮድማፕም ወይም ደግሞ ፍኖተ ካርታንም በማውጣት እዚህ ደረጃ የደረሰውና በየመሃሉም ያስቀመጥናቸው የተለያዩ ስራዎች ነበሩ። አንደኛው ጥናት ማድረግ ነው። በወንጌል ያልተደረሱ ማህበረሰቦች በኢትዮጵያ ውስጥ የትኞቹ ናቸው? በምን ያህል ፐርሰንት ነው ያልተደረሱት? የት አካባቢ ነው ያሉት? እንዴት ብንደርሳቸው ነው የሚሻለው? የህዝቡ ማንነት ምን ይመስላል? የመሳሰሉ ኢንተርቪው ጠለቅ ያለ ኢንተርቪው ያማከለ ጥናት ነው የተደረገው። የዛ ጥናት ውጤት ማቅረቢያ ነው ማሳወቂያ እንዲሁም ደግሞ ለሚቀጥሉት 5 ዓመታት ስትራቴጂ አለ። እነዚህ ማህበረሰቦች እንዴት እንደርሳለን፣ ቤተክርስቲያን እንዴት ትደርሳቸዋለች፣ እሱን አስመልክቶ የማስጀመሪያ ፕሮግራም ነው። ስለዚህ ይሄ ልዩ ቀን ነው ለኔ። ብዙ አድካሚ ጊዜያቶች አሳልፈናል ያለ ረፍት ቀንና ሌሊት። እግዚአብሔር ግን አብሮን ነበረ። ከኔም ጋር አብረው የሚሰሩ ደግሞ ብዙ ወጣቶች ቮለንተሮች ነበሩ። እግዚአብሔር ይሄን መከናወን ስለሰጠን ይህን ጥናት አድርገን የጥናቱን ውጤት ማቅረብ ስለቻለን እግዚአብሔር እናመሰግናለን። እንግዲህ የወንጌል ስራ በዋናነት የቤተ ክርስቲያን ነው። አጋዥ ድርጅቶች ሚኒስትሮችም ደግሞ ቤተ ክርስቲያንን ማገዝ ነው ስራቸው። አጥቢያ ቤተ ክርስቲያናት፣ የአጥቢያ ቤተ ክርስቲያን መሪዎች፣ ፓስተሮች፣ ወንጌላውያን ይሄ ዋና ተልኳቸው ነው። ስለዚህ እሱ ላይ ትኩረት እንዲያደርጉ የጥናቱንም ውጤት በማየት በዚህ ጉዳይ ላይ በመጸለይ እግዚአብሔር በሚመራቸው መንገድ አንድን የህዝብ ክፍል ቢችሉ በትንሹ ማለት ነው
ይዘው ወይም አዶፕት አድርገው ያንን ህዝብ በትኩረት እንዲደርሱ አካባቢው ላይ በመሄድ ሚስዮናውያን ከአካባቢው ማህበረሰብ በመመልመል ስልጠናዎችን በመስጠት ሚስዮናውያንን በማሰማራት በሚቀጥሉት 5 ዓመታት ያን የተቀበሉትን የህዝብ ክፍል በወንጌል ተደርሶ ማየት ነው። ካውንስሉ አንዱ ስራው አብያተ ክርስቲያናትን፣ ሚኒስትሪዎችን፣ ህብረቶችን በወንጌል ስራ በሙሉ አቅም እንዲሰሩ አቅም መፍጠር ነው። በዛ ላይ ደግሞ በዚህ ስራ ላይ የሚሰሩትን በማስተባበር በኢትዮጵያ ያሉትን በወንጌል ያልተደረሱትን ወገኖች ወይም ህዝቦች በዚህ በሚቀጥሉት 5 ዓመታት እንዲደርስና በወንጌል ያልተደረሰ ህዝብ ወይም እንደ ብሔረሰብ፣ እንደ ህዝብ፣ እንደ ወገን እንዳይኖር ለመስራት ነው። እንግዲህ በምድራችን በጣም ብዙ ማህበረሰቦች አሉ ወንጌል ያልደረሳቸው ስንል በመሐከላቸው ውስጥ 2% የማይሞሉ የወንጌል አማኞች ካሉ ማለት ነው። ስለዚህ አንድ ማህበረሰብ ከ2% በታች የወንጌል አማኞች ቁጥር ካለው በወንጌል አልተደረሰም ይባላል። እንደዚህ አይነት ማህበረሰቦች ብዙ አሉ። በዚሁ ቁጥር ደግሞ በምድራችን በጣም ብዙ የወንጌል አማኞች አሉ። ስለዚህ እኛ ሁላችን ተነስተን ይህንን ወንጌል ይዘን ወንጌል ባልደረሳቸው ማህበረሰቦች መካከል ወንጌልን ብንነግር በ5 ዓመት አይደለም እግዚአብሔር በ1 ዓመትም ሊያደርገው ይችላል። አሁን ለኔ በጣም ትርጉም ያለው ነገር የሆነው የመጀመሪያው ከዚህ በፊት በተለምዶ ወደ 31 ብሔረሰቦች ኢትዮጵያ ውስጥ በወንጌል አልተደረሱም ይባላልና እነሱን መሬት ላይ ሄዶ በትክክል ይህንን መረጃ አረጋግጦ መምጣት በጣም ትልቅ የመጀመሪያው ነገር ሆኖ ነው ያገኘሁት። ምክንያቱም ሚሽን በመረጃ መሰራት አለበት እና በጣም እሱ ትልቅ ነገር ሆኖ ያገኘሁት ነገር ነው። ለኔ በጣም ሚኒንግፉል ነው እሱ። ሁለተኛው እንግዲህ አሁን ሌላው የሚሽን ማነቃቃት ቤተክርስቲያንን ወደ ተልኮዋ ወደ ቆመችበት ዋነኛው ነገር ማነቃቃት ደግሞ ራሱን የቻለ ትልቅ ግብ ነው በራሱ እና በዚህ ውስጥም እኔም የምመራውን ድርጅት ግሬት ኮሚሽን ሚኒስትሪ አካል በመሆናችን በጣም ደስተኛ ነው። ሌላኛው ደግሞ እንግዲህ ከዚህ በኋላ የሚቀረው ዋነኛ ስራ ብዬ ማስበው እነዚህን ያልተደረሱ ብሔረሰቦች አንድ ድርጅት ወይም አንድ ቤተ እምነት ብቻውን ሊደርሳቸው አይችልም። ትልቅ ቁጥር ያላቸው ህዝቦች ናቸው። በእያንዳንዱ ያልተደረሰ ብሔር መካከል ቢያንስ ወደ 2% የሚሆነው ህዝብ አማኝ እንዲሆን ለማስቻል ፕሮጀክቱ ያስቀመጠው ግብ በሚቀጥሉት 5 ዓመታት ቢያንስ 1.5 ሚሊዮን ሰዎች ከነዚህ ማህበረሰቦች ውስጥ ወደ ጌታ መምጣት አለባቸው የሚል እቅድ ነው። ትልቅ እቅድ ነው። በዛ ላይ ደግሞ እነዚህ ያልተደረሱ ብሔረሰቦች የሚባሉት አካባቢዎች ደግሞ ለወንጌል በጣም ሬዚስታንት የሆኑ አለ አይደል ጫና ይፈጥራሉ። ወንጌል ያለ ከፍተኛ አስቸጋሪ ቦታዎች ናቸው። ይሄ ሁሉ ተጨምሮ የተቀመጠው ግብ ትልቅ መሆኑ ተጨምሮ የሁሉም ተሳትፎ ያስፈልጋል ነው ዋነኛው መልእክት ማለት ነው። ውድ ተመልካቾቻችን እንግዲህ በዛሬው ዕለት በቤዛ ኢንተርናሽናል ቸርች ማምለኪያ አዳራሽ ውስጥ ሲካሄድ የነበረው የዜሮ ፕሮጀክት የወንጌል ተልእኮ ፕሮግራም በልዩ ሁኔታ መጠናቀቅ ችሏል ማለት ነው። በዛ የነበሩ ቤተክርስቲያናት እንዲሁም የወንጌል ተልእኮን የያዙ አገልጋዮችና የተሳተፉ አካላት በሙሉ መልካም ምላሽ የሰጡበትን ፕሮግራም ነው የተከታተልነው። እንግዲህ ይህንን ፕሮግራም ይዤላችሁ ስቀርብ የነበረው እኔ አዳነ ፋኖስ ከአዲስ አበባ ኢትዮጵያ። የጋፕስ ዓለም አቀፍ አገልግሎት ከቦሌ ቃለ ሕይወት ቤተክርስቲያንና ከካሪዝማ ኢቨንት ጋር በመተባበር የክርስቲያን ልጆች ፌስቲቫል ሊያዘጋጅ መሆኑ ተገለጸ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። የክርስቲያን ልጆች ፌስቲቫል በሚል ከቦሌ ቃለ ሕይወት ቤተክርስቲያንና ከካሪዝማ ኢቨንት ጋር በመተባበር በቦሌ ቃለ ሕይወት ቤተክርስቲያን ቅጥር ግቢ ውስጥ የበዓል ዝግጅት አዘጋጅተዋል። ይህንን በማስመልከት ታህሳስ 16 ቀን 2018 ዓ.ም ጋዜጣዊ መግለጫ ተሰጥቷል። ከተማ አቀፍ የክርስቲያን ልጆች ፌስቲቫል በሚል ነው የጌታችን የኢየሱስ ክርስቶስ ልደት መታሰቢያ በዓልን ምክንያት በማድረግ ፌስቲቫል የተዘጋጀው። አገልግሎቱ ለበዓል ከሚያከናውናቸው መካከል ለአገልጋዮች የሰርፕራይዝ የገንዘብ ስጦታ፣ ለድሆች ማዕድ ማጋራትና የአልባሳት ገሳ እንደሚገኙበትም ጋዜጣ መግለጫው ላይ ተገልጿል። እንግዲህ ዝግጅቱ የሚከናወነው በዚሁ በቦሌ ቃለ ሕይወት ቤተክርስቲያን አጥር ግቢ ውስጥ ነው። የክርስቲያን ልጆች ፌስቲቫል ዘርፈ ብዙ ዓላማዎችን ያነገበ ነው። ከነሱ ውስጥ ጥቂቶቹን ለመግለጽ ያክል የፌስቲቫሉ ዓላማ የክርስቲያን ልጆች የተሰጣቸውን ትልቁን ስጦታ
የጌታችንን የኢየሱስ ክርስቶስን ልደት በድምቀት ከቤተሰብ ጋራ ከክርስቲያን ልጆች ጋራ እንዲያከብሩ ማድረግ። በሁለቱ ቀናት በሚገኘው ገቢ አገልግሎታችን እንደሚታወቀው ለበዓላት ለአገልጋዮች የሰርፕራይዝ ስጦታ ያደርጋል። ለዛ ስጦታ የሚውልና እንዲሁም ደግሞ በመካከላችን ያሉትን ድሆችን የምናስብበት ለነሱ ማዕድ የምናጋራበት አልባሳት ስጦታ የምንሰጥበትን የገቢ ማሰባሰብ የምናደርግበት ነው። በጋብስ ዓለም አቀፍ አገልግሎት የተዘጋጀ የልጆች መዝሙር አለን። ያንን መዝሙር ለትውልዱ የምናስረክብበት የመዝሙር ምርቃት የምናደርግበት ነው። ጋብስ ዓለም አቀፍ አገልግሎት በኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አባልና ሕጋዊ ፍቃድ አግኝቶ የአገልጋዮችን የኑሮ የመንፈሳዊና የግንኙነት ክፍተቶችን መሙላት የሚል ራዕይ አንግቦ እየሰራ ያለ ተቋም ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለሚቀጥሉት 5 ዓመታት ቤተ እምነቱን የሚመሩ የፕሬዝዳንትና ምክትል ፕሬዝዳንት ምርጫ ተካሄደ። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። ሮብ ታህሳስ 15 2018 ዓ.ም በቀጠና 2 አጥቢያ በተካሄደው አስቸኳይ ጠቅላላ ጉባኤ መጋቢ ኤርሚያስ ገብረ መድኅን ፕሮግራሙን የመሩ ሲሆን ዘማሪ አስናቀች ተሰማ በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። ፕሮፌሰር ዝናቡ ገብረ ማርያም ሉቃስ ወንጌል ምዕራፍ 18 ቁጥር 40 መሰረት በማድረግ ምን ትፈልጋላችሁ በሚል ርዕስ እግዚአብሔርን ቃል አካፍለዋል። በመርሃ ግብሩ ላይ ጥሪ የተደረገላቸው እንግዶችም ሰላምታ ለጉባኤው ያቀረቡ ሲሆን በመቀጠል የቤተ እምነቷ የሥራ አመራር ቦርድ ለሚቀጥሉት 5 ዓመታት ቤተ እምነቷን እንዲመሩ ፕሬዝዳንት እና የምክትል ፕሬዝዳንት እጩዎችን ለጉባኤው በማቅረብ መጋቢ ላኮ በዳሶ በፕሬዝዳንትነት፣ መጋቢ ለወየው ስንሻው በምክትል ፕሬዝዳንትነት ለቀጣይ 5 ዓመታት እንዲያገለግሉ ተመርጧል። በመጨረሻም የሹመት ስነ ስርዓቱ ተካሂዶ የፕሮግራሙ ፍጻሜ ሆኗል። መረጃው ከቤተ ክርስቲያኒቱ ፌስቡክ ገጽ አገኘ ነው። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በስዊድን ከ28 ዓመታት በላይ ስታገለግል የቆየችው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አጥቢያ ቤተክርስቲያን በአሁኑ ሰዓት ከምትጠቀምበት አዳራሽ እንድትለቅ የ3 ወራት ገደማ ጊዜ ብቻ እንደተሰጣት አስታወቀች። ባልደረባችን አና ንጉሴ ተጨማሪ አለው። በስዊድን ከ28 ዓመታት በላይ ስታገለግል የቆየችው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አጥቢያ ቤተክርስቲያን በአሁኑ ሰዓት እየተጠቀመችበት ከምትገኘው አዳራሽ እንድትለቅ የ3 ወራት ገደማ ጊዜ ብቻ እንደተሰጣት ተሰምቷል። ቤተክርስቲያኒቱ የተመሳሳይ ጾታን በተመለከተ ባላት መጽሐፍ ቅዱሳዊ አቋም ምክንያት ይጠቀሙበት የነበረውን አዳራሽ እንዲለቁ እንዳስገደዷቸው መሪዎች አሳውቀዋል። ቤተክርስቲያን ከደረሰው ችግር አንጻር ምዕመናን እንዳይበታተኑ የራሷን ሕንፃ ለመግዛት በምታደርገው ጥረት ወደ 16 ሚሊዮን የስዊድን ገንዘብ በመጠየቃቸው ምክንያት ለቤተክርስቲያን በመጣው ፈተና ዘመናዊ ለሆነ ስደት ተጋልጠዋል። በመሆኑም በመላው ዓለም የሚገኙ ቅዱሳን ርብርብ በማድረግ ቤተክርስቲያንን እንዲደግፉ መሪዎች ጥሪ አቅርበዋል። የኢትዮጵያ መጽሐፍ ቅዱስ ማህበር በምስራቅ ኦሮምኛ ያነጋገር ዘይቤ የተዘጋጀው መጽሐፍ ቅዱስ ተመረቀ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። ላለፉት በርካታ ዓመታት በምስራቅ ኦሮምኛ የአነጋገር ዘይቤ የትርጉም ስራ ሲከናወን የነበረ የኦሮምኛ መጽሐፍ ቅዱስ የአብያተ ክርስቲያናት መሪዎች፣ የመንግስት ባለስልጣናት፣ ከውጭ ሀገር የተጋበዙ ድጋፍ ሰጪ ተቋማት ተወካዮችና የአጋር ድርጅት ተወካዮች፣ የማህበረሰብ መሪዎችና ምዕመናን በተገኙበት በድሬዳዋ ከተማ በከፍተኛ ድምቀት ተመርቆ ለስርጭት በቅተዋል። በምረቃ መርሃ ግብሩ ላይ የተገኙት የአብያተ ክርስቲያናት መሪዎች ባደረጉት ንግግር የዚህ ትርጉም ስራ መጠናቀቅ በምስራቅ ኢትዮጵያ ለሚገኙ አብያተ ክርስቲያናት ሐዋርያዊ ተልዕኳቸውን ገቢው መንገድ እንዲፈጽሙ እንዲሁም የቋንቋ ተናጋሪ ክርስቲያኖች የእግዚአብሔርን ቃል የሆነውን መጽሐፍ ቅዱስን በአፍ መፍቻ ቋንቋቸው በቀላሉ እንዲያነቡ፣ እንዲረዱ፣ እምነታቸውን የበለጠ እንዲያጠናክሩ ከፍተኛ ጠቀሜታ እንዳለው ገልጸዋል። የትርጉም ስራው በምስራቅ ኢትዮጵያ የሚገኙ አብያተ ክርስቲያናትና ከፍተኛ ቁጥር ያላቸው የቋንቋ ተናጋሪ ምዕመናን ባቀረቡት ጥያቄ በ1983 የተጀመረ ሲሆን በ1995 ላይ የአዲስ ኪዳን ስራው ተጠናቆ ለምረቃና ለስርጭት እንደበቃ ተገልጿል። በመቀጠልም ወዲያውኑ በ1996 ዓ.ም የብሉይ ኪዳን ስራ እንዲጀመር መደረጉና እነሆ ከ23 ዓመት ጥረትና ልፋት በኋላ የብሉይ ኪዳን ትርጉም ስራ ተጠናቆ ሙሉ መጽሐፍ ቅዱሱ ለስርጭት እንደበቃ ተገልጿል። ለረጅም ዓመታት በትርጉም ስራው ላይ የተሳተፉት ተርጓሚዎች መርሃ ግብሩ ላይ እንደተናገሩት በእነዚህ በርካታ ዓመታት የትርጉም ስራው ሲከናወን በርካታ ፈተናዎችና ውጣ ውረዶች ያሳለፉ መሆኑን ገልጸው በእግዚአብሔር ቸርነት ሁሉንም ፈተናዎችና ችግሮቻችንን አልፈው ለፍጻሜ በመብቃታቸው ለእግዚአብሔር ምስጋና አቅርበዋል። በተለይ የትርጉም ስራው ሲጀመር በብቸኝነትና ከፍተኛ ተግባር ላከናወኑት እና በአሁን ጊዜ ኑሯቸውን በካናዳ ያደረጉት መጋቢ ሸምሰዲንን ከፍ ያለ ምስጋና ተችሮላቸዋል። በመጨረሻም በትርጉም ስራው ላይ ከፍተኛ አስተዋጽኦ ላበረከቱ ተርጓሚዎች፣ አራሚዎች፣ አስተያየት ሰጪዎች፣ አጋር ድርጅቶች እንዲሁም በገንዘብ ድጋፍ ላደረጉ ተቋማት የምስክር ወረቀት ተበርክቶ የመጽሐፍ ቅዱስ ስርጭት በይፋ ተጀምሯል። የኢትዮጵያ መጽሐፍ ቅዱስ ማህበር ከረጅም ዓመታት ጥረትና ድካም በኋላ ይህ መጽሐፍ ቅዱስ ተጠናቆ ለአገልግሎት በመብቃቱ
ከፍተኛ ደስታ እንደሚሰማውም ገልጸዋል። በመሰረተ ክርስቶስ ቤተክርስቲያን የቁልፍ መምህራን የሰልጣኞች ስልጠና ተካሄደ። ባልደረባችን ተሻለ ታዬ ተጨማሪ አለው። በመሰረተ ክርስቶስ ቤተክርስቲያን የትምህርት ስልጠና መምሪያ የተዘጋጀው ዓመታዊ የቁልፍ መምህራን የአሰልጣኞች ስልጠና በዋናው ቢሮ ተካሂዷል። ልባችሁን እንጂ ልብሳችሁን አትቅደዱ በሚል መሪ ርዕስ ስር የትንቢተ ኢዮኤል መጽሐፍ ትምህርት ተዘጋጅቶ የቀረበ ሲሆን ይህ ትምህርት አሁን ላይ ያለንበትን ሁኔታ ልብ እንድንል እና በእውነተኛ ንስሐ ወደ እግዚአብሔር በመመለስ እውነተኛውን ተሐድሶ ለማግኘት ዓላማ ያደረገ ነው። ቤተክርስቲያኒቱ የምታዘጋጀው ይህ ዓመታዊ ስልጠና ከጥር ወር ጀምሮ በ62 የመሰረተ ክርስቶስ ቤተክርስቲያን ክልሎች ለሚገኙ ቁልፍ የቃሉ መምህራን ሲሰጥ በመቀጠልም ትምህርቱ ወደ አጥቢያዎች የሚወርድ መሆኑ ተገልጿል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረኩት እኔ ማኑኤል ሌብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።